የኢትዮጵያ መንግስት ዜጎችን በድሮን ጨፍጭፏል የሚለው መግለጫ በቅጽበት ውስጥ የተቀየረበት አነጋጋሪ ሁነት ፋኖ ለመግለጫው ወዲያውኑ የሰጠው ምላሽ ምንድነው? ከኦሮሞ ነጻነት ሰራዊት የተሰጠ ምላሽ የኢትዮጵያ መንግስት ምን አደረገ የሚለውን ሙሉ መረጃ በዝርዝር ሰዓታችን በስፋት እናስደምጣችኋለን። የህዳሴ ግድቡን በተመለከተ ዓለምን የሚያነጋግር አስደናቂ የተባለ መረጃ ከመንግስት ተሰማ። ይህንንም ጉዳይ በዝርዝር ሰዓታችን በስፋት እንመለከታለን። በሌላኛው መረጃችን ደግሞ 9 ወር በወዷ ታቀፋት የወለደቻት ልጅ እናት ከሁለተኛ ባሏ ከልጇ የእንጀራ አባት ጋር ተዳምራ ካደረሰችባት በደልና ግፍ በላይ ሰቅጣጭ የሆነ ግድያና የተሰጣቸውን ፍርድ እጅግ እያነጋገረ ይገኛል። የፌደራል ፖሊስ ያስተላለፈው ውሳኔ ምንድነው? መረጃውስ ለምን አነጋጋሪ ሆነ? እንዲያለ በደልስ እንዴት ተፈጸመ? የሚለውን በዝርዝር ሰዓታችን በስፋት ምናስደምጣችሁናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። በኢትዮጵያ የአሜሪካ አምባሳደር ያሰራጩትን መልእክት በደቂቃዎች ውስጥ ቀየሩ። አምባሳደር ሄርቪን ማሲንጋ በትላንትናው ዕለት ኢትዮጵያን የተመለከተ መግለጫ ያወጡ ሲሆን መግለጫቸውን ከደቂቃዎች በኋላም ለውጠውታል። አምባሳደሩ በመግለጫቸው በኢትዮጵያ ውስጥ ከዓመት በላይ ያስቆጠረው ግጭት በሁሉም ሕዝብ ላይ ያስከተለውን ተጽዕኖ መገምገም ወሳኝ ነው ካሉ በኋላ በአገሪቱ ውስጥ ለሚካሄዱ ግጭቶችም ዘላቂ መፍትሄ እንዲፈለግም አሳስበዋል። ጨምረውም ፋኖ ተጨባጭና ሰላማዊ መፍትሄ ይዞ እንዲመጣና የኦሮሞ ነጻነት ሰራዊት ደግሞም ድርድሩን ቀጥልም ጥሪ አቅርበዋል። በመጀመሪያ ባወጡት መግለጫ የኢትዮጵያ መንግስት ደግሞ በራሱ ህዝብ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም ያሉት አምባሳደሩ ይህኛውን ሐሳብ ግን ከደቂቃዎች በኋላ ቀይረውታል። በአዲሱ መግለጫቸውም የኢትዮጵያ መንግስት ያለ ጥቃት የህዝቡን ደህንነት በማስቀደም ሰላማዊ መፍትሄ መፈለጉን እንዲቀጥል እናሳስባለንም ብለዋል። የአምባሳደሩ ሐሳባቸውን በደቂቃዎች ውስጥ መቀየራቸው እጅግ አነጋጋሪ ሆኗል። ታዲያ ይህንን መግለጫቸውን ተከትሎ ከኦሮሞ ነጻነት ሰራዊትም ምላሽ ተሰጥቷል። የኦሮሞ ነጻነት ሰራዊት በኢትዮጵያ አሜሪካ ኤምባሲ ያቀረበውን የሰላም ጥሪ በተመለከተ ምላሽን ሰጥቷል። የኦሮሞ ነጻነት ሰራዊት ባወጣው መግለጫ በማንኛውም ጊዜ ለሰላም ድርድር ቁርጠኛ መሆኑን ያስታወቀ ሲሆን መንግስት ለፍትሃዊ የሰላም ድርድር ቁርጠኛ አይደለም ያለው ሰራዊቱ መንግስት ሰላምን በቃላት እየተናገረ በተግባር ግን በተቃራኒው የጦርነት መንገድ እየተከተለ ንጹሃን ላይ እልቂት እያደረሰ ነው ብሏል። የአብይ አህመድ አስተዳደር ወደ ፍትሃዊ የሰላም ድርድር እንዲመጣ የአሜሪካ መንግስት ከፍተኛ ጫና እንዲያደርግም የኦሮሞ ነጻነት ሰራዊት ጠይቋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በትላንትናው ዕለት ማለዳ ላይ አጭር መልእክትን በኤምባሲው ማህበራዊ ገጽ ላይ ያስተላለፈ ሲሆን በመልእክቱም የኦሮሞ ነጻነት ሰራዊት ከመንግስት ጋር የሚያደርገውን የሰላም ድርድር እንዲቀጥልና የፋኖ ታጣቂዎች ደግሞ ወደ ሰላም ድርድሩ በተጨባጭና ሰላማዊ ዓላማ እንዲመጡ ጥሪ ማቅረቡ ይታወቃል። የፌደራል መንግስት ደግሞ ሰው አልባ አውሮፕላኖችን ተጠቅሞ በራሱ ዜጎች ላይ የሚያደርሰውን ጥቃት አቁሞ ወደ መፍትሄ እንዲመጣም ሲል ጠይቋል። ባሰፈረው አጭር መግለጫ ላይ ኤምባሲው ከቆይታ በኋላ በማህበራዊ ገጹ ላይ ያሰፈረው መልእክትንም አሻሽሎ የፌደራል መንግስት በዜጎች ላይ የሚያደርሰውን የድሮን ጥቃት እንዲያቆምና ወደ መፍትሄ እንዲመጣ እንጠይቃለን በማለት ያሰፈረው መልእክትን ሰርዞ የፌደራል መንግስት ከግጭት የጸዳ መፍትሄ መፈለግ እንዲቀጥልና ለዜጎቹ ደህንነት ቅድሚያ እንዲሰጥም እንጠይቃለን በሚልም አካቷል። ታዲያ ይህንንም ተከትሎ በርካቶች እየተነጋገሩበት ይገኛሉ። ፋኖም ለቀረበለት ጥሪ ምላሽን ሰጥቷል። ወደ ቀጣይ መረጃችን ስናመራ በህፃን በአምላክ ግርማ ላይ ግድያ የፈጸሙት እናትና የእንጀራ አባቷ በሞት መቀጣታቸው እጅግ እያነጋገረ ይገኛል። የቅጣት ውሳኔውን ያሳለፈው የፌደራል ከፍተኛ ፍርድ ቤት ድሬዳዋ ምድብ 4ኛ ወንጀል ጉዳዮች ችሎት ነው። ተከሳሾቹ ሀና በየነና ብሩክ አለሙ ላይ አቃቤ ህግ 4 ክሶችን የመሰረተ ሲሆን በአንደኛ ክስ በ1996 የወጣውን የኢፌዴሪ ወንጀል ህግ አንቀጽ 32 ቅንፍ 1 ሀሊቷ እናም አንቀጽ 539 ቅንፍ 10 የተደነገገውን በመተላለፍ ተከሳሾች በጋራ ሰውን ለመግደል በማሰብ ጥቅምት 30 ቀን 2015 ዓ.ም በግምት ከሌሊቱ 5 ሰዓት በድሬዳዋ ከተማ 04 ቀበሌ ልዩ ቦታው ካባ ሰፈር ተብሎ በሚጠራው አካባቢ የመኖሪያ ቤታቸው ውስጥ የአንደኛ ተከሳሽ ልጅና የሁለተኛ ተከሳሽ የእንጀራ ልጅ የሆነችውን የግል ተበዳይ ህፃን በአምላክ አሊያም ደግሞ ኬብሮን ግርማን ስለታማ ባልሆነ ቁስ ባደረሱት ድብደባ የግንባሯን የግራ ጎን 6 በ4 ሴንቲሜትር በግራ የአይኗ አቃፊ ሶኬት ላይ 2 በ1 ሴንቲሜትር በግራ ጉንጯ ላይ 6 ሜትር በላይና በታችም ከንፈሯ ላይ 0.5
5 በ0.5 ሴንቲሜትር በቀኝ ክንዷ ላይ 1 በ0.5 ሴንቲሜትር በግራ ክንዷ የእጅ አምባር የፊተኛው ክፍል ላይ ደግሞ 1.5 በ0.5 ሴንቲሜትር የታችኛው ከንፈር 3 በ1 ሴንቲሜትር በግራ ጀርባ የታችኛው ክፍል ላይ ደግሞ 5 በ4 ሴንቲሜትር ስፋት ያላቸው የመቁሰል የመበለዝ እንዲሁም የመጋጋጥ ጉዳቶች ውጫዊ አካሏ ላይ እንዲኖርባት በማድረጋቸው ምክንያትም ከውስጣዊ አካሏ አንጎል፣ ልብ፣ ጉበት፣ ጣፊያ፣ ቆሽት፣ ኩላሊት፣ የሽንት ማጠራቀሚያ ፊኛዋ ከመሳሰሉ በተጨማሪ በማፈን አየር እንድታጣ ህይወቷን በአሰቃቂ ሁኔታ እንዲያልፍ ያደረጉ በመሆኑ ተከሳሾች በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከባድ የግድያ ወንጀልም ተከሰዋል። በሁለተኛ ክስ በ1996 የወጣውን የኢፌዴሪ ወንጀል ህግ አንቀጽ 32 ቅንፍ 1 ሀሌቷና አንቀጽ 375 ሀሌቷ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን የሌላውን ጥቅም ወይም መብት ለመጉዳት ለራሳቸው ወይም ለሌላው ሰውም ተገቢ ያልሆነ ማንኛውንም መብት ወይም ጥቅም ለማግኘት ወይም ለማስገኘት በማሰብ ጥቅምት 23 ቀን 2014 ዓ.ም የግል ተበዳይ አባት እውነተኛ ወላጅ አባቷ አቶ ግርማ አበጋዝ ሳይሆን ሁለተኛ ተከሳሽ እንደሆነ ሐሰተኛ የዲኤንኤ ማስረጃ በማሰራት ለፍርድ ቤት ህጋዊ ክርክር ለማስረጃነት ለመጠቀም እንዲሁም የተለያዩ ሰዎችን ለማሳመን ያዘጋጁት በመሆናቸው ተከሳሾችም በዋና ወንጀል አድራጊነት ተካፋይ በመሆንም በፈጸሙት በግዙፍ የሚፈጸም ሐሰተኛ ሰነዶችን መፍጠር ወንጀልም ተከሰዋል። በሶስተኛ ክስ በ1996 የወጣውን የኢፌዴሪ ወንጀል ህግ አንቀጽ 32 ቅንፍ 1 ሀሌቷና 585 ቅንፍ 2 ቅንፍ ሀሌቷ ስር የተደነገገውን በመተላለፍም ተከሳሾች በጋራ በመሆን ህግን ተቃራኒ በሆነ መንገድ ወይም ያለ ህጋዊ ትዕዛዝ የግል ተበዳይን ከመስከረም 23 ቀን 2015 ዓ.ም ጀምሮ ግድያ እስከተፈጸመባት ጥቅምት 30 2015 ዓ.ም ድረስ ወደ ወላጅ አባቷ እንዳትሄድ በፍርድ በወንድሟ ላይ አልመሰክርም እንዳትላቸው ለማባባልና ለማስፈራራትም ታማለች፣ ጸበል እያስጠመቅናት ነው በማለትም ትምህርት እንድታቋርጥ አድርገው ከሰው እንዳትገናኝ ቤት ውስጥም ቆልፈውባት ያስቀመጧት በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከህግ ውጪ ሰዎችን ይዞ ማቆየት ወንጀልም ተከሰዋል። በአራተኛ ክስ ደግሞ በ1996 የወጣውን የኢፌዴሪ ወንጀል ህግ አንቀጽ 32 ቅንፍ 1 ሀሌቷና 590 ቅንፍ 1 ቅንፍ ሐመሯ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን በሟች ላይ ጉዳት ለማድረስ በማሰብ ሻወር በምትወስድበት ጊዜ ቪዲዮ ቀርጸው ከግንቦት 2014 ዓ.ም ህይወቷ እስካለፈበት ጥቅምት 30 ቀን 2015 ዓ.ም ድረስ እኛ የምንልሽን የማትሰሚና ከኛ ጋር አርፈሽ ካልተቀመጥሽ አባቴና ወንድሜ ጋር ሄዳለሁ ብለሽ የምታስቸግሪኝ ከሆነ ይህንን ቪዲዮ ነው ለህዝብ አሳይተን ጉድሽን የምናፈላው እያሉ ሊጠብቋት ሊንከባከቧትና ፍቅር ሊሰጧት ሲገባቸው የተለየ ጭካኔ በተሞላበት ሁኔታ በማስፈራራትም በህፃኗ ነጻነት ጣልቃ ገብተው ከወላጅ አባቷና ከወንድሟ ጋር እንዳትገናኝ ያደረጓት በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከባድ የማስገደድ ወንጀልም ተከሰዋል። ተከሳሾቹ በተከሰሱባቸው አራቱም ክሶች ጥፋተኛ መሆናቸው በአቃቤ ህግ የሰውና የሰነድ ማስረጃ በመረጋገጡ በችሎቱ ሎም ተከሳሾቹ በሞት ቅጣት እንዲቀጡ ነው የወሰነባቸው። ይህም በርካቶችን አስደስቷል። ወደ ቀጣይ መረጃችን ስናመራ የህዳሴ ግድቡ መስከረም ላይ ዓለምን በሚያነጋግር ድምቀት ለመመረቅ መንግስት ዝግጅት መጀመሩ ተሰማ። የአፍሪካ ግዙፉ የሃይድሮ ኤሌክትሪክ የኃይል ማመንጫ ግድብ በመጪው 2018 ዓ.ም መስከረም ወር መጨረሻ ገደማ በይፋ ተጠናቆ በከፍተኛ የድግስና ኮንሰርት ፕሮግራሞች ይመረቃል ተብሎ ይጠበቃል። የዛሬ 14 ዓመት ግንባታው ተጀምሮ ከዓመታት መዘግየትና ተጨማሪ ቢሊዮን ብሮች ከጠየቀ በኋላ መዳረሻው ላይ የደረሰው ግዙፉ ፕሮጀክት አስደማሚ፣ አነጋጋሪና በኢትዮጵያ ብቻ ሳይሆን በአፍሪካና በዓለም ደረጃ ግዙፍና ደማቅ በሆነ መልኩ በይፋ ሊመረቅ ሰፊ ዝግጅት እየተደረገ መሆኑን ከውስጥ ምንጮች የደረሱን መረጃዎች ያመላክታሉ። ዓለምን በሚያነጋግር ድምቀት እንዲከበር አቅጣጫ ተቀምጧል። ግድቡ ግዙፍነቱን ከኢትዮጵያ አልፎ የአፍሪካ ትንሳኤን ማሳያነቱንና የአንድነት መገለጫነቱን በሚያሳይ መልኩ ይመረቃል ያሉ አንድ የመንግስት ኃላፊ ዝግጅቱ በአብዛኛው በጠቅላይ ሚኒስትሩ ቢሮ በኩልም እንደተያዘም ተናግረዋል። ኃላፊው አክለውም ወጪው በርካታ ሚሊዮን ብሮችን ሊፈጅ እንደሚችልም ጠቁመዋል። የመረጃ ምንጫችን ያገኘው ተጨማሪ መረጃ እንደሚጠቁመው ፕሮግራሙ ላይ ከዓለም ዙሪያ የተወጣጡ ጋዜጠኞች ይጋበዛሉ። ከተለያየ የሙያ ዘርፍ የመጡ ታዋቂ ሰዎችና የሀገራት መሪዎችም ይታደማሉ። እንዲሁም ዝነኛ የዓለማችን አቀንቃኞችም ተገኝተው ስራቸውን እንደሚያቀርቡ ነው የተነገረው። የምረቃ ፕሮግራሙ በህዳሴ ግድብ መገኛ በቤኒሻንጉል ጉሙዝ ክልል ጉባ ወረዳ እንዲሁም በአዲስ አበባ እንደሚካሄድም ተጠቁሟል። ሶስት መንግስታትም የተቀያየሩበት የህዳሴ ግድብ ፕሮጀክትም በከፍተኛ የዲፕሎማሲያዊ ጫናና በራስ ወጪ የተገነባ መሆኑ ይታወቃል። የታላቁ ህዳሴ ግድብ ፕሮጀክት ብቻ ሳይሆን የጂኦፖለቲካልና የዲፕሎማሲ መሳሪያ መሆኑን እንዲሁም ግድቡ የሚያመነጨው ኃይልም የተፋሰሱ ሀገራትን ተጠቃሚ የሚያደርግ መሆኑም ተደጋግሞም ተገልጿል። ይሁንና በበርካታ የህብረተሰቡ ክፍልም በኑሮ ውድነት በተጎዳበት በዚህ ወቅትም በርካታ 100 ሚሊዮን ብሮችን አውጥቶ ፕሮግራም ለማዘጋጀት መታቀዱ በርካታ ጉዳዩን ቀድሞ የሰሙ ሰዎችን ያስደመመ እንደሆነም ነው የደረሰን መረጃ የሚጠቁመው። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።